እትዬ ቫይረሱ እኮ የሚተላለፈው በደም ነው አይደል? እኔ በእጄ ስለነካሁት ሌሎቹ ምንም አይሆኑም። አይ በቃ የምልሽን ብቻ አድርጊ። በዛ ላይ ደግሞ በዚህ ሀዘን ሰበብ ከቤሉል ጋር በጣም እየተቀራረባችሁ ነው። እሱንም ቀንሺ። ልጄ እንዲበከልብኝ አልፈልግም። እንዴት? ምን እንዲ ያለው ያልኩትን አልሰማሽኝም እንዴ? በደንብ ጥንቃቄ አድርጊ። ሌላ ሰው ቢሆን አይደለም ቤቱ ልትኖር ይቅርና ኖ ይሄን የምልሽ በጣም ስለምወድሽ ነው። እሺ እትዬ ያልሽውን ሁሉ አደርጋለሁ። በጣም ጥሩ። ሁሌም ቢሆን መርሳት የሌለብሽ ነገር አለ። ከሌሎች ጋር እኩል እንዳሉሽ ማወቅ አለብሽ። በዛ ላይ ደግሜ እንዳልናገር ከቤሉል ጋር እንዳላይሽ። ዛሬ መታ የነበረችው ልጅ የወደፊት ሚስቱ ናት። እቃዎችንም ቢሆን እለያለሁ። ደረጃ ይናውቃለሁ። ሄለን ባለቤቷ እንኳን ሞቶ ቆሻሻ ስራዋን አልተወችም። ወደ ድሮ ማንነቷ ነው መመለስ የምትፈልገው። ካስታውሳችሁ ከዚህ በፊት ሽጉጥ ደቅናበት ነበር። የግድያ ሙከራ ልታደርግበት ብላ ድንገት ሰው ስለደረሰባት ነው የተወችው። ባልታወቀ ስልክ ተደውሎ ለምን እንዳዘንሽ ታስመስያለሽ? ፍላጎትሽ ነው የተሳካልሽ። የቶሚ ንብረቶችን እናም አሁን ያለሽባቸው ቤቶችን በቅርቡ እምትለቂ ይሆናል ብለው ስልኩን ዘጉባት። ሰላም የቻናል ቤተሰቦች እንዴት ናችሁ? ለውጥ ሚዲያን ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ምናልባት እነዚህ ሰዎች ናቸው ቶሚን የገደሉት። በነገራችን ላይ የሬሳ ምርመራ አልተደረገም። አብዛኛው ቤተሰብ በሀዘን ልባቸው ስለተሰበረ ሬሳ የመለየት አቅሙ አልነበራቸውም። ቻናሌን የምትከታተሉ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ለዛም ነበር ያፌት ከዛ ቤት ለቆ የሄደው የሬሳ ምርመራውን ቼክ ለማድረግ፣ ግን እስካሁን አልተመለሰም። ሄለን ደስተኛ መስላ ማለቴ ደስተኛ ሆና በአንድ በኩል ለሌሎች እንደተጎዳች ለማስመሰል እየሞከረች ነው። በአንድ ጎን ኑኑ ላይ እያደረገች ያለችውን ግፍ ሁላችንም ተመልክተናል። ኑኑ ሳትመረዝ ተመርዘሻል እያለች ሳትመረዝ ተመርዘሻል በማለት ሀሰተኛ የሐኪም ቤት ማስረጃ በማዘጋጀት ወደ ቤተሰቦቿ እንዲላክ አደረገች። ያኔ ግን ከሁለታችን መውጣት የለበትም ያለቻትን ነገር አሁን ላይ ሌሎቹ ድጋሚ ምርመራ ይደረጋሉ የውሸት ማስረጃ እንደሆነ ይታወቃል። ኑኑ አሁን ላይ ምንም አይነት ህመም እንደማይሰማት ተናግራለች። ከዚህ በፊትም አንድ ቀን የተኛሁት የአእምሮ ጭንቀት ይዟት እንደሆነ